ሰላም ጤና ይስጥልን የሂሬ ኒውስ ተመልካቾቻችን የሰዓቱን ዜናዎች ወደ እናንተ ማድረሳችንን ጀምረናል። አብራችሁን ቆዩ። የኢዜማ መሪ ኢዮብ መሳፍንት በአዲስ አበባ ምርጫ ክልል 18 ከፍተኛ ድምጽ ማግኘታቸውን ቦርዱ ገለጸ። ሶስቱ ፓርቲዎች በተለያዩ አካባቢዎች ምርጫው እንዲደገም ሲጠይቁ፣ ሁለት ፓርቲዎች ደግሞ አጠቃላይ ምርጫውን እውቅና ነፈጉ። ህወሓት በቅርብ ቀናት ጦርነት ይከፍታል ተባለ። የሀገራዊ ምክክር ኮሚሽን በምክክሩ ላይ የማይካተቱ አጀንዳዎች ወደ ክልሎች ይመለሳሉ አለ። ኦባሳንጆ በመቀሌ ምን ተወያዩ? ዶክተር ደብረጽዮን ገብረሚካኤል ከአፍሪካ ህብረት የምስራቅ አፍሪካ ልዩ መልእክተኛ ኦሉሴጉን ኦባሳንጆ ጋር በመቀሌ ውይይት አድርገዋል። በህወሓት ላይ እርምጃ ይወሰድ ኢዜማ። በሳውዲ የታሰሩ 1655 ኢትዮጵያውያን ምህረት ተደረገላቸው። ኩዌት ኢትዮጵያን ጨምሮ ከ10 ሀገራት ብቻ የቤት ሰራተኞችን ለመቅጠር ወሰነች። ጥቃቱ ተሰርዟል። ትራምፕ አሜሪካ ሄዶ መውለድ ሊያከትም ነው። ከ200 በላይ ቪዛዎች ተሰርዘዋል። የኢዜማ መሪ ኢዮብ መሳፍንት በአዲስ አበባ ምርጫ ክልል 18 ከፍተኛ ድምጽ ማግኘታቸውን ቦርዱ ገለጸ። የኢትዮጵያ ብሔራዊ ምርጫ ቦርድ ምሽቱን እየሰጠ በሚገኘው የ7ኛው ጠቅላላ ምርጫ ጊዜያዊ ውጤት አዲስ አበባ ምርጫ ክልል 18 ከኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲን ወክለው ለህዝብ ተወካዮች ምክር ቤት የተወዳደሩት የፓርቲው መሪ ኢዮብ መሳፍንት ከፍተኛ ድምጽ ማግኘታቸው ተገልጿል። በተመሳሳይ የነጻነትና እኩልነት ፓርቲ ለህዝብ ተወካዮች ምክር ቤት ከድሬዳዋ ምርጫ ክልል ከፍተኛ ድምጽ ያገኙ እጩ እንዳሉ ተገልጿል። የቦርዱ ቴክኒካል አማካሪ የሆኑት አርማያ ሰፋ የደቡብ ምዕራብ ቤኒሻንጉል፣ ኦሮሚያ፣ ድሬዳዋ፣ አዲስ አበባ ለክልልና ለህዝብ ተወካዮች ምክር ቤት የተወዳደሩ እጩዎችን ውጤት እየገለጹ ይገኛሉ። በዚሁ መግለጫ የቦርዱ ዋና ሰብሳቢ ሜላት ወርቅ ኃይሉ እንደገለጹት ከሆነ ከ1139 የምርጫ ክልል ውስጥ የ1131 ውጤት ተጠቃሎ ለቦርዱ መድረሱን ሲገልጹ የ8 የምርጫ ክልል ጣቢያዎች ውጤት ይቀራል። ማለትም በህዝብ ተወካዮች ምክር ቤት ካሉት 501 የውድድር መቀመጫዎች ውስጥ የ497 ውጤት ለቦርዱ ተጠቃሎ ሲደርስ ቀሪ 4 ይቀራሉ። በተመሳሳይ በክልል ምክር ቤት ካሉት 638 መቀመጫዎች የ634 ውጤት ለቦርዱ ሲደርስ 4 የምርጫ ክልሎች ውጤት እንደሚቀር የቦርዱ ሰብሳቢ አስታውቀዋል። የቀሩ የክልልና የህዝብ ተወካዮች ምክር ቤት እጩ ተወዳዳሪዎችን ውጤት ቦርዱ የመቀበልና የማጣራት ሂደቱን መቀጠሉን ጠቁመዋል። ሶስቱ ፓርቲዎች በተለያዩ አካባቢዎች ምርጫው እንዲደገም ሲጠይቁ፣ ሁለት ፓርቲዎች ደግሞ አጠቃላይ ምርጫውን እውቅና ነፈጉ። በኢትዮጵያ ከተካሄደው 7ኛው ጠቅላላ ምርጫ ጋር ተያይዞ የተለያዩ የፖለቲካ ፓርቲዎች ተቃውሞና ቅሬታቸው እየበረታ የመጣ ሲሆን፣ ሶስቱ ፓርቲዎች በተለያዩ ስፍራዎች ምርጫው እንዲደገም ሲጠይቁ፣ ሁለቱ ደግሞ ሙሉ እውቅና በመንፈግ አጥብቀው አወገዙ። ጎጎት ለጉራጌ አንድነትና ፍትህ ፓርቲ፣ የነጻነት እኩልነት ፓርቲ እንዲሁም የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ በተለያዩ አካባቢዎች ምርጫ እንዲደገም ሲጠይቁ፣ በሌላ በኩል ትብብር ለኢትዮጵያ አንድነትና የኦሮሞ ፌዴራላዊ ኮንግረስ አጠቃላይ የምርጫውን ሂደት እውቅና መንፈጋቸውን በተናጠል ባወጧቸው መግለጫዎች አስታውቀዋል። ጎጎት ለጉራጌ አንድነትና ፍትህ ፓርቲ በዛሬው ዕለት በሰጠው ጋዜጣዊ መግለጫ በተወዳደረባቸው በጉራጌና በምስራቅ ጉራጌ ዞኖች ምርጫው በድጋሚ እንዲካሄድ በይፋ ጠይቋል። ፓርቲው በምርጫ ዕለት ከህግ ያፈነገጡ በርካታ ተግባራት መፈጸማቸውን የገለጸ ሲሆን፣ በእነዚህ አካባቢዎች የሚገኙ የምርጫ ጣቢያዎች በገዢ ፓርቲ ቁጥጥር ስር ወድቀው እንደነበረ በመጥቀስ መታወቂያ የሌላቸውና ጣታቸው ላይ ምልክት ያልተደረገባቸው መራጮች በተደጋጋሚ ድምጽ ሲሰጡ አስተውሏል ብለዋል። በተጨማሪም የድምጽ መስጫ ሳጥንን መገልበጥና ምልክት የተደረገበት ወረቀት ድምጽ የመስጠት ህገወጥ ሂደቶች መፈጸማቸውን ፓርቲው ማረጋገጡን ይፋ አድርጓል። ፓርቲው እነዚህን የምርጫ ህግ ጥሰቶች ለኢትዮጵያ ብሔራዊ ምርጫ ቦርድ ማቅረቡንና ጉዳዩ በገለልተኛ አካል ታይቶ ውሳኔ እንዲሰጥ መጠየቁን ገልጿል። ምርጫ ቦርድ በበኩሉ ከተለያዩ ፓርቲዎች ቅሬታ መቀበሉንና ጉዳዩን ለመመርመር የህግ ባለሙያዎች ጉባኤ ማቋቋሙን እንዲሁም 120 የምርጫ ክልሎች ላይ ምርመራ እየተካሄደ መሆኑን በትላንትናው ዕለት በሰጠው መግለጫ ማስታወቁ ይታወሳል። ነእፓ እንዲሁም በአማራ ክልል ዳግም መካሄድ አለበት ሲል ኢዜማ በተመሳሳይ በተለያዩ የምርጫ ክልሎች እንዲደገም መጠየቁ አይዘነጋም። ኦፊኮና ትብብር ደግሞ ምርጫው የፖለቲካ ድራማ ነው በማለት እውቅና እንደነፈጉት አዲስ ማለዳ ከመግለጫዎቻቸው ለመረዳት ችላለች። ሂደቱን ሙሉ በሙሉ ውድቅ ያደረገው ኦፌኮ 7ኛውን ጠቅላላ ምርጫ አምባገነናዊነትን ህጋዊ ለማድረግ የተወጠነ የፖለቲካ ድራማ ሲል ኮንኖታል። ፓርቲው ባወጣው መግለጫ በሀገሪቱ ሰፋፊ ክልሎች አውዳሚ ጦርነት እየተካሄደ
ያለና የፖለቲካ ምህዳሩ በተዘጋበት ሁኔታ በግድ የተጫነ ምርጫ ሰላምና ዲሞክራሲን አያመጣም ሲል ተችቷል። ኦፌኮ የምርጫ አስፈጻሚዎችን አድሏዊነት፣ የመራጮችን መታፈንና የምርጫ ታዛቢዎችን ሚና የነቀፈ ሲሆን የአፍሪካ ህብረትና የኢጋድ ታዛቢዎች ያወጡትን ሪፖርት የምርጫ ዕለት ቱሪዝም ሲል አጣጥሎ ፈርጆታል። ፓርቲው ብቸኛው መፍትሄ ሁሉን አቀፍ የፖለቲካ ውይይትና ድርድር መሆኑን በመጥቀስ ለአጠቃላይ የምርጫ ሂደት እውቅና እንደማይሰጥ አስታውቋል። በተመሳሳይ መልኩ አጠቃላይ ምርጫውን የነቀፈው ትብብር ለኢትዮጵያ አንድነት ሂደቱ ካለፉት አምባገነናዊ የጥርነፋ ባህሪያት ያልተላቀቀና ከጨረባ ምርጫ የማይለይ መሆኑ ገሃድ ወጣ ሲል ባለፈው ሳምንት ማስታወቁ አይዘነጋም። ትብብሩ ለአዲስ ማለዳ በላከው መግለጫ የምርጫ ውጤት ምንም ቢሆን የትኛውም እጩ በትብብሩ ስም ምክር ቤት እንዳይገባና ቢገባም ፍጹም ተቀባይነት እንደሌለው መሆኑን በጥብቅ ማሳሰቡ ይታወቃል። ትብብሩ ወደ ምርጫው የገባው የመንግስትን የነውር ገመና በተጨባጭ ለማጋለጥ በማለት እንደነበር ጠቅሶ መንግስት የህዝብን ድምጽ እስኪያከብር ድረስ ህዝብን ያሳተፈ ሰላማዊ ትግል እንደሚያደርግ ጭምር ገልጾ ነበር። እንዲሁም በተለይ ሁለቱ ፓርቲዎች ኦፌኮና ትብብር ዓለም አቀፍ ማህበረሰብና የዲፕሎማቲክ ተልእኮዎች መንግስት ሸብረክ ብሎ ከፖለቲካ ኃይሎች ጋር እስኪደራደር ድረስ ለሂደቱ ምንም አይነት እውቅና ከመስጠት እንዲቆጠቡ አጥብቀው አሳስበዋል። ህወሓት በቅርብ ቀናት ጦርነት ይከፍታል ተባለ። ኢትዮጵያ ዳግም ወደ ጦርነት መግባት የለባትም አምባሳደር ሬድዋን ሁሴንና አቶ ጌታቸው ረዳ። ህወሓት ከኤርትራ መንግስት ጋር በፈጠረው ስውር ጥምረት በሚቀጥሉት ቀናት በፌዴራል መንግስቱ ላይ ጥቃት ለመሰንዘር መወሰኑን የብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ጀነራል አምባሳደር ሬድዋን ሁሴንና የጠቅላይ ሚኒስትሩ አማካሪ አቶ ጌታቸው ረዳ አስጠነቀቁ። ባለስልጣናቱ በአልጀዚራ ላይ በጋራ ባስነበቡት ጽሑፍ በአስመራ በመቀሌና በሱዳን በሚስጥር የተደራጀው ጽምዶ የተሰኘው ጥምረት የፕሪቶሪያውን የሰላም ስምምነት በመጣስ ወደ ማጥቃት ለመሸጋገር መዘጋጀቱን ገልጸዋል። ህወሓት የትግራይ ህዝብ የጦርነት አጀንዳውን በግልጽ ውድቅ ቢያደርግበትም የኤርትራን ቀጥተኛ ድጋፍ በመጠቀም ከፍተኛ ተዋጊ ኃይል ማሰልጠንና ማስታጠቅ መቀጠሉን ጠቁመዋል። ኢትዮጵያ ዳግም ወደ አስከፊ ቀጠናዊ ቀውስና ጦርነት እንዳትገባ ዓለም አቀፉ ማህበረሰብ በጥምረቱ ላይ አስቸኳይና ጠንካራ ዲፕሎማሲያዊ ተጽዕኖ እንዲያደርግ ባለስልጣናቱ ጥሪ አቅርበዋል። የሀገራዊ ምክክር ኮሚሽን በምክክሩ ላይ የማይካተቱ አጀንዳዎች ወደ ክልሎች ይመለሳሉ አለ። የኢትዮጵያ ሀገራዊ ምክክር ኮሚሽን ከህዝብ የተሰበሰቡ የአጀንዳ ግብዓቶችን የመለየት ስራ እያከናወነ መሆኑን በመግለጽ በሀገራዊ ምክክሩ መድረክ ሊካተቱ የማይችሉ አካባቢያዊ ጉዳዮች ምላሽ እንዲያገኙ ወደ ክልሎችና ወደሚመለከታቸው አስፈጻሚ አካላት እንዲመለሱ አስታወቀ። ኮሚሽኑ ይህንን የገለጸው በትላንትናው ዕለት ረቂቅ አጀንዳዎችን ለፖለቲካ ፓርቲዎች አቅርቦ ግብዓት በሚሰበሰብበት ወቅት ነው። ኮሚሽኑ እንደተናገረው ከሆነ ከአንደኛው ዙር የአጀንዳ ማሰባሰብ ሂደት በርካታ ጥያቄዎችና ግብዓቶች የተገኙ ቢሆንም ሁሉም ጉዳዮች ለሀገራዊ ምክክር የሚቀርቡ አይደሉም። በመሆኑም የተሰበሰቡት አጀንዳዎች በሁለት ዋና ዋና ዘርፎች ተከፍለው እንዲታዩ ተደርጓል። በመጀመሪያው ዘርፍ ወደ ክልሎችና ወደ አስፈጻሚ አካላት የሚመለሱ አጀንዳዎች ናቸው። እነዚህም በነባር የህግና የፖሊሲ ማዕቀፎች ምላሽ ሊያገኙ የሚችሉ ነገር ግን በተለያዩ ምክንያቶች ሳይፈጸሙ የቆዩ የህዝብ ጥያቄዎችና የህዝብ ሮሮዎች ናቸው። እነዚህ አጀንዳዎች የህዝብ ድምጽ በመሆናቸው መጥፋት የለባቸውም ያለው ኮሚሽኑ ጉዳዩ በቀጥታ ወደሚመለከታቸው የክልል መንግስታትና የፌዴራል አስፈጻሚ አካላት ተመልሰው መፍትሄ እንዲያገኙ እንደሚያደርግ አስታውቋል። ሁለተኛው ደግሞ ለሀገራዊ ምክክሩ መስፈርቱን የማያሟሉ አጀንዳዎች ናቸው። እነዚህ አጀንዳዎች በኮሚሽኑ መቋቋሚያ አዋጅ ላይ በተሰጡት መስፈርቶች ተመዝነው የሚለዩ ሲሆኑ እንደ ህገ መንግስት ማሻሻያ፣ የፖለቲካ ስርዓት ለውጥና መሰረታዊ የሀገረ መንግስት ግንባታ ጉዳዮችን ያካተቱ ናቸው። በእነዚህ አጀንዳዎች ላይ በቅርቡ በሚደረግ ጉባኤ ከ4000 በላይ ተሳታፊዎችን ያካተተ ምክክር እንደሚደረግ ተገልጿል። የኢትዮጵያ ሀገራዊ ምክክር ዋና ኮሚሽነር ፕሮፌሰር መስፍን አርአያ እንደገለጹት አጀንዳዎቹን ወደ ክልል መላክ ያስፈለገው በኮሚሽኑ ህግ መሰረት የተሻለና ፈጣን መፍትሄ እንዲያገኙ ለማድረግ ነው። ዋና ኮሚሽነሩ አንዳንድ አጀንዳዎች እነዚህ በየክልላቸው ማለቅ የሚገባቸው፣ አንዳንዶቹ አካባቢያዊ ናቸው፣ አንዳንዶቹ ደግሞ በሁሉም ክልሎች መካከል ውይይት የሚያስፈልጋቸው ናቸው ካሉ በኋላ እነዚህ ጉዳዮች ሀገራዊ የሚያሰኛቸው መመዘኛ በህጉ መሰረት ማሟላት የማይችሉ መሆናቸውን አስረድተዋል። ፕሮፌሰር መስፍን አክለውም አጀንዳዎችን የመመለስ ሂደት የምክክር መድረኩ ትኩረት ሊሰጣቸው የሚገቡ ዋና ዋና ሀገራዊ ጉዳዮች ላይ ብቻ እንዲያተኩር ለማስቻል እንደሆነ አስገንዝበዋል። ወደ ክልል የሚመለሱ ጉዳዮች ይጣላሉ ማለት እንዳልሆነ የገለጹት ዋና ኮሚሽነሩ አጀንዳዎች በክብር ወደ መጡበት ይመለሱ እንጂ ምንም ይሁን ምን የሚጣል አጀንዳ የለም ሲሉ አረጋግጠዋል።
ኦባሳንጆ በመቀሌ ምን ተወያዩ? ዶክተር ደብረጽዮን ገብረ ሚካኤል ከአፍሪካ ህብረት የምስራቅ አፍሪካ ልዩ መልእክተኛ ኦሉሴጉን ኦባሳንጆ ጋር በመቀሌ ውይይት አድርገዋል። በውይይቱ ላይ የተሳተፉት አምባሳደር አዲስ ዓለም ባሌማ እንደገለጹት ለትግራይ ቲቪ ሲናገሩ በትግራይ በኩል ህዝብን የሚያድን ፈጣንና ተግባራዊ እንቅስቃሴ እንዲደረግ ፍላጎት እንዳለ ለልዩ መልእክተኛው ተገልጾላቸዋል ብለዋል። አምባሳደሩ አክለውም በትግራይ በኩል ችግሮች በውይይትና በድርድር እንዲፈቱ ፍላጎት ቢኖረውም የፌዴራል መንግስቱ ግን የፕሪቶሪያውን ስምምነት በመጣስ በትግራይ ላይ ከበባና ጥቃት እያደረሰ መሆኑን ለልዩ መልእክተኛው ማስረዳታቸውን ገልጸዋል። በዚህም ምክንያት የተፈናቀለው ህዝብ በበሽታና ረሃብ እያለቀ መሆኑንና በወራሪ ኃይሎች ስር ያለው ህዝብም እየተሰቃየ እንደሚገኝ አብራርተዋል። የአፍሪካ ህብረት ልዩ መልእክተኛ ኦሉሴጉን ኦባሳንጆ በበኩላቸው ከዶክተር ደብረጽዮን ጋር ያደረጉት ውይይት መልካም የነበረ መሆኑን ጠቅሰው የውይይቱ ዋና ዓላማ አሁን ያለውን ውጥረት ማርገብና ዘላቂ ሰላም የሚመጣበትን ሁኔታ ማመቻቸት እንደሆነ አስታውቀዋል። በህወሓት ላይ እርምጃ ይወሰድ ኢዜማ የፌዴራል መንግስቱ ህወሓት ላይ እርምጃ እንዲወስድ ኢዜማ ጠየቀ። መኢሶንን ይመስላል በሚል የሚተቸው ኢዜማ በትግራይ ያንዣበበውን ወታደራዊ ውጥረት በተመለከተ መግለጫ አውጥቷል። የፌዴራል መንግስቱ ህወሓት ላይ እርምጃ እንዲወስድም ጠይቋል። ህወሓት ደርግን ጥሎ ስልጣን ከተቆጣጠረ አንስቶ የራሳቸውን ጥፋቶች የሚዘረዝር መግለጫው አሁን ላለው ሀገራዊ ችግር መንስኤው ህወሓት ያሰፈነው የብሔር ፖለቲካ እንደሆነ አንስቷል። ለፕሪቶሪያው ስምምነት አለመተግበርና ለተፈናቃዮች አለመመለስ ህወሓትን ብቻ ተጠያቂ ያደረገው የፓርቲው መግለጫ ይህንን ኃይል በቃ ማለትና በትግራይ ያሉ ወገኖቻችንን ከማያባራ መከራ መታደግ የሁላችንም ኢትዮጵያውያን የጋራ የቤት ስራ ሊሆን ይገባል። ጦርነትን ሳይጀመር በፊት ማስቆም ይገባናል ሲል ጠይቋል። እንደ ህወሓት አይነት ደም የማይጠረቃ አካልና እሱን የሚዘውሩ ጥቂት ግለሰቦች በቃችሁ ብሎ ለማስቆምና የትግራይ ህዝብን ካላስፈላጊ መከራ ለመታደግ በህዝብ ላይ ምንም አይነት መስዋዕትነት በማያስከትል መልኩ በህገወጥ ቡድኑ ላይ ብቻ ያነጣጠረ አስፈላጊ ህጋዊ እርምጃ መንግስትና ከመንግስት ጋር በጋራ በሚቆሙ ማንኛውም ለትግራይ ማህበረሰብ በሚቆረቆር አካል ሊወሰድ እንደሚገባ ያምናል በማለት ህወሓት ላይ እርምጃ እንዲወሰድ ጠይቋል። ኩዌት ኢትዮጵያን ጨምሮ ከ10 ሀገራት ብቻ የቤት ሰራተኞችን ለመቅጠር ወሰነች። የኩዌት የሀገር ውስጥ ሚኒስቴር የቤት ሰራተኞች ቅጥርን ለመቆጣጠር ባወጣው አዲስ መመሪያ መሰረት ቅጥሩ የሚፈቅደው ኢትዮጵያ፣ ኤርትራ፣ ደቡብ አፍሪካ፣ ቤኒን፣ ፊሊፒንስ፣ ስሪላንካ፣ ህንድ፣ ቪየትናም፣ ኔፓልና ሴኔጋልን ጨምሮ ከ10 ሀገራት ብቻ እንዲሆን ገድቧል። በተቃራኒው ኬንያ፣ ኡጋንዳና ናይጄሪያን ጨምሮ በ27 ሀገራት ላይ የቅጥር እገዳ ጥሏል። ይህ በጥብቅ የመንግስት ስምምነት ላይ ብቻ የተመሰረተ አዲስ አቅጣጫ በዘርፉ የሚታዩ የቁጥጥር ክፍተቶችን ለመሙላት ያለመ መሆኑም ተገልጿል። በሳውዲ የታሰሩ 1655 ኢትዮጵያውያን ምህረት ተደረገላቸው። በሳውዲ አረቢያ ለእስር ተዳርገው የነበሩት 1655 ኢትዮጵያውያን የፍርድ ሂደታቸው ተቋርጦ የምህረት አዋጅ እንደተሰጣቸው የውጭ ጉዳይ ሚኒስቴር አስታወቀ። ምህረቱ ሊገኝ የቻለው ሚኒስቴሩ በሪያድ ኤምባሲና በጂዳ ቆንጽላ በኩል ባደረጉት ከፍተኛ የዲፕሎማሲ ጥረትና መንግስት ለዜጋ ተኮር ዲፕሎማሲ በሰጠው ትኩረት መሆኑ ተገልጿል። በተመሳሳይ ሁኔታ ላይ ባሉ ሌሎች ዜጎች ዙሪያ ክትትል እየተደረገ ይገኛል። መንግስት ህገወጥ የሰዎች ተዘዋዋሪዎች በማህበራዊ ሚዲያ ከሚያሰራጩት ሐሰተኛ ማታለያ ህብረተሰቡ ራሱን እንዲጠብቅ ያሳሰበ ሲሆን ደላሎችን ለህግ የማቅረቡ ስራ ተጠናክሮ እንደሚቀጥል አስታውቋል። አሜሪካ ሄዶ መውለድ ሊያከትም ነው። ከ200 በላይ ቪዛዎች ተሰርዘዋል። የአሜሪካ የውጭ ጉዳይ ሚኒስቴር በምዕራብና በሰሜን አሜሪካ የሚንቀሳቀሱና የወሊድ ቱሪዝም ላይ የተሰማሩ ህገወጥ መረቦችን ማፍረሱን አስታወቀ። ሚኒስቴሩ ከ200 በላይ የውጭ ሀገር ዜጎችን በሐሰተኛ ሰነዶች በመጠቀምና የቪዛ አስተላላፊዎችን በማገዝ የአሜሪካን ቪዛ አግኝተዋል ሲል ከሷል። በኤክስ ማህበራዊ ገጹ ላይ ባወጣቸው ተከታታይ መግለጫዎች ዋናው የጉዞ ዓላማቸው አሜሪካ ውስጥ በመውለድ ለልጆቻቸው የአሜሪካን ዜግነት በነጻ ለማግኘት የነበሩ ሰዎችን ቪዛ ሙሉ በሙሉ መሰረዙንና ይህ እርምጃ ሰፊው የቁጥጥር ዘመቻ አካል መሆኑም ተገልጿል። ይህንን መሰል ህገወጥ ተግባራትን ለመለየትና ሙሉ በሙሉ ለማስቆም ከየሀገራቱ የአካባቢ ባለስልጣናት ጋር በቅንጅት እየሰራ መሆኑን የገለጸው የውጭ ጉዳይ ሚኒስቴር ሆኖም ግን ጉዳዩ የሚመለከታቸው የአፍሪካ ሀገራት ስም እስካሁን ይፋ አላደረገም። ይህ የአሜሪካ ጠንካራ እርምጃ በተለይ ወደ ሀገሪቱ ለመጓዝ የሚያስቡ ነፍሰ ጡር እናቶች ላይ የሚያደርገውን የቪዛ ማጣሪያ ሂደት ይበልጥ እንደሚያጠብቀው ተገምቷል። ጥቃቱ ተሰርዟል። ትራምፕ ኢራን ወደ ስምምነት መጥታለች ብለዋል። ትራምፕ በዛሬው ዕለት ኢራን ላይ ሊፈጸም የነበረውን ከባድ ጥቃት መሰረዛቸውን አስታወቁ። በድርድሩ የመጨረሻ ነጥቦች ላይ መላው የአረብ ሀገራትን ጨምሮ በሁሉም አካላት ተቀባይነት አግኝተዋል ያሉ ሲሆን ከኢራን ጋር የሚደረገው የስምምነት መፈረሚያ ጊዜና ቦታ በቅርቡ ይፋ ይሆናል ብለዋል። ክቡራን ተመልካቾቻችን ለዛሬ ያዝናቸው ዜናዎች ይመስሉ ነበር። ስለተከታተላችሁና አመሰግናለን። መልካም ቆይታ።